በእውነት ነው የምላችሁ ይህን ታሪክ ለማየት ስናክ ይዛችሁ መሆን አለበት። ትንሽ ብርዱም እያየለ ስለሆነ አጠገባችሁ የምታቅፉት ሰው ከሌላችሁ ትኩስ ነገር ይዛችሁ ማየት እንዳረሱ። ምክንያቱም እንዴት መሰላችሁ ይህ ታሪክ ከምታስቡት በላይ የተወሳሰበና የተበላሸ ነው። የተበላሸ ስላችሁ ደግሞ የታዋቂ ሰዎች ድራማ አይነት መበላሸት አይደለም። እኔ እያልኩኝ ያለሁት እያንዳንዱ ገጽ ቀስ በቀስ ማየት ስንጀምር እየጨለመ የሚሄድ አይነት ታሪክ ነው። እናም በፍጹም ነው የምላችሁ ሰዎች እንደሚያስቡት ይህ ታሪክ በዳን ሽናይደር የተጀመረ አይደለም። እሺ ዳን ሽናይደርን አታውቁትም? በጣም ጥሩ። እግረ መንገዳችን ስለሱና እሱ ስላበላሻቸው ልጆች እያየን እንሄዳለን። ምክንያቱም እሱ ህዝብ ያስተዋለው አንድ ምዕራፍ ብቻ ነው። እናም ታሪኩ የሚጀምረው ከዓመታት በፊት ነው። ታውዘንድ ኦክስ ከሚባል ሰፈር ውስጥ አንድ መካከለኛ ገቢ ካለው ቤት ውስጥ። እናም እዚህ ቤት ውስጥ ደግሞ አማንዳ የምትባል ቆንጅዬ ልጅ ነበረች። አማንዳ የልጅነት ክራሼ ነበረች። ነገር ግን ዛሬ ስለሱ አይደለም የምናወራው። አያችሁ አማንዳ አበደች ሲባል ዝም ብላ በራሷ ጊዜ አላበደችም። የአገላለጽ ደፈርከናት በሉኝ እንጂ የሰነፎች አገላለጽ ነው። እውነቱ እጅግ በጣም የማይመች ስለሆነ ሰዎች ራሳቸውን ለማረጋጋት የሚናገሩት የፈጠራ ወሬ ነው። አማንዳ ባየንስ የተወለደችው ሚያዝያ 3 በ1986 እንደ ፈረንጆቹ ውጫዊ ገጽታው የተረጋጋ በሚመስል ቤተሰብ ውስጥ ነበር። አባቷ ሪክ ባየንስ ይባላል። የራሱ ክሊኒክ ነበረው፣ ደንቲስትም ነበር። እናቷ ሊን ትባላለች። በባለቤቷ ሕክምና ውስጥ ስራ አስኪያጅና የሐኪሙ ረዳት ነበረች። በፋይናንስ በኩል ካላችሁኝ በጣም የተረጋጉና ደህና ቤተሰብ ነበሩ። እናም ይህ አሁን የነገርኳችሁ ነገር ደግሞ በጣም ጠቃሚ መረጃ ነው። ምክንያቱም አብዛኞቹ የህፃናት ታዋቂዎች ታሪክ የሚጀምረው በልጆቻቸው አማካኝነት ገንዘብ ለማግኘት በሚሯሯጡና በሚቸገሩ ወላጆች ነው። የዚህኛው ግን የተለየ ነበር። ሪክ ህይወቱን ለማዳን አልነበረም ሲሯሯጥ የነበረው። እሱ ሆሊውድ ውስጥ ለመግባት ትልቅ ህልም ነበረው። ኮሜዲያን ለመሆን ህልም እንደነበረውም ይነገራል። ሙሉ ጊዜው ባይሰጠው ግን ሙከራውን ለማስቀጠል የሚያስችል ፍላጎት ነበረው። ከዓመታት በኋላ አማንዳ አባቷ ለጄይ ሌኖ ቀልዶች እየጻፈ እንደሚልክለት ለአንድ ቀልድ ደግሞ $50 ይከፈለው እንደነበረ በቀልድ መልክ አስመስላ ተናግራለች። ይቺ ትንሽ የምትመስለው መረጃ ብዙ ነገር ትነግራችኋለች። አባቷ ወደ መዝናኛው ዓለም መቅረብ ይፈልግ ነበር። እዛ ውስጥ መግባት ይፈልግ ነበር። እናም አማንዳ መጣች። እዚህ ጋር ግን ላቋርጣችሁ። ብዙዎቻችሁ የእግር ኳስ ቻነል ክፈትልን ብላችሁኝ ነበር። ጥያቄያችሁን ተቀብያለሁ። አዲስ የእግር ኳስ ቻነልም ከፍቻለሁ። አደስ ክሪኤቲቭ ይባላል። ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። እየገባችሁ ሰብስክራይብ ማድረግ እንዳትረሱ። አያችሁ አማንዳ ማለት ደግሞ የማይታመን የመሳብ ብቃት ወይም ካሪዝማ ያላት ልጅ ነበረች። ገና ታዋቂነት ምን እንደሆነ ከማወቋ በፊት ወደ ሰዎች ልብ መግባት ትችልበት ነበር። ትልቁ ደጋፊዋ አባቷ ነበረ። በቤታቸው 3 ልጆች ነበሩ። አማንዳ 2 ታላቆቿ የሆኑ ወንድምና እህት አሏት። ነገር ግን አማንዳ የተለየች ነበረች ነው የምላችሁ። ይህ እውነተኛ የሚባለው የተሰጥኦ ብልጭታ ይዛው ነበር። እናም በ7 ዓመቷ በማስታወቂያዎችና በቲያትር መድረኮች ላይ መስራት ጀምራ ነበር። ነገር ግን ህይወቷን የቀየረው ቅጽበት የመጣው ኮሜዲ ላይ መስራት ስትጀምር ነበር። አባቷ ላቭ ፋክተሪ በሚባለው ታዋቂ ቦታ ውስጥ ለህፃናት በተዘጋጀ የኮሜዲ ማሰልጠኛ ካምፕ ውስጥ አስመዘገባት። ይህ ደግሞ እንደምታስቡት የዘፈቀደ ካምፕ አልነበረም። ይህ በህፃናት መዝናኛ የተሸሸገ የሆሊውድ ታላላቅ የሚባሉ ሰዎች መረብ መዘርጊያ ካምፕ ነው። ወደዚህ ካምፕ ለመግባት ልጆች መወዳደር አለባቸው። የዘርፉ ታላላቅ የሚባሉ ሰዎች ደግሞ እነዚህን ትርኢቶች ይከታተሉ ነበር። የወደፊቱ ኮከቦች የሚባሉ ልጆች በቦታው ነበሩ። አማንዳ እንደ አርሴኒዮ ሆል እና ሪቻርድ ፕራየር ባሉ ታላላቅ ስሞች ስልጠና ታገኘ እንደነበር ይነገራል። እስኪ ይህ ነገር ለአንድ ሰከንድ ቆም ብላችሁ አስቡበት። አንዲት ህፃን ልጅ የመዝናኛውን ዓለም ስኬት በሚያድኑ አዋቂዎች በተከበበ የአፈጻጸም አካባቢ ውስጥ ስትሰለጥን፣ እናም አርሴኒዮ ሆል ያዘጋጀው ምርኢት እየተካሄደ እያለ በጣም አስፈላጊ የሚባል ሰው ከተመልካች ወንበር ላይ ተቀምጦ ነበር። ይህ ሰው ዳን ሽናይደር ይባላል። ዳን ሽናይደር ማለት ደግሞ የኒኮሎዲያን የተባለ የህፃናት ቻነል ውስጥ ብዙ ፊልሞች ፕሮዲስ ያደርግ የነበረ ሰው ነው። በዛ ወቅት ደግሞ ኦልዛት የተሰኘ ፕሮግራም እያዘጋጀ ነበር። ግን ዳን ሽናይደር በቦታው የተገኘው የቡድኑ አባል የነበረችው ካትሪና ጆንሰንን ለመደገፍ እንደነበር ይነገራል። ነገር ግን አማንዳን ስታቀርባያት፣ አማንዳ ደግሞ እንደነገርኳችሁ ካሪዝማዋ ለየት ይላል። ነገሩ በዛው አበቃ። ዳን ሽናይደር በኦልዛት የተሰኘው ፕሮግራም ላይ እንድትሳተፍ መረጣት።
ያ ቅጽበት ነው መላው ህይወቷን የቀየረው። ይህ ማለት አማንዳ ወደ ኒኮሎዲያን የህፃናት ቻነል ገባች። አንዳንድ ሰዎች እንደሚሉት ከሆነ ኒኮሎዲያን ከጄፍሪ ኤፕስቲን ጋር የሚያገናኝ ነገር አለው ይላሉ። ምክንያቱም ሎጎው ራሱ ካያችሁት የጄፍሪ ኤፕስቲን አይላንድ ወይም ደሴት ይመስላል። ብቻ እንቀጥል፣ ችግር የለውም። አማንዳ ወደ ኒኮሎዲያን በገባችበት ቅጽበት ልዩና ጎልታ የወጣች ተዋናይ ሆነች። ዝም ብሎ ተስፋ የሚጣልባት አይነት ልጅ አልነበረችም። ወይም ለዕድሜዋማ በጣም ጎበዝ ናት የሚባልላት ልጅ ብቻ አልነበረችም። እሷ እውነተኛ ኮከብ ነበረች። ዛሬም ቢሆን የድሮ ስራዎቿ መልሳችሁ ብታዩዋቸው ትገረማላችሁ። እውነት ነው የቴዲ ዮብ ክራሽ የሆነችው በምክንያት ነው ትላላችሁ። ቀልድ የምታወጣበት ጊዜ ወይም ታይሚንጓ በጣም ፐርፌክት ነበር። የፊት ገጽታዋ ብትሉ ከቀልዱ ጋር የሚሄድ ነበር። ያለምንም ጥረት ከአንዱ ገጸ ባህሪ ወደ ሌላ ገጸ ባህሪ መቀየር ትችላለች። ነገር ግን ከዚህ በተጨማሪ የምታስተውሉት ሌላ ነገር አለ። እሷ የቡድኑ ህፃን ነበረች፣ የቲያትሩ ትንሿ እህት። እናም ቆይቶ ኳየት ኦን ሴት ዘ ዳርክ ሳይድ ኦፍ ኪድስ ቲቪ በተባሉ ዶክመንተሪ ላይ ውይይት የተደረገባቸው ታሪኮች እንደሚያሳዩት ከትዕይንቱ በስተጀርባ ከባድ ስጋትን የሚፈጥሩ አፍታዎች ነበሩ። የቡድኑ አባላት ትምህርት ቤት ሂደው አይደለም አተንድ የሚያደርጉት፣ እዛ ፊልም በሚቀረጹበት ሴት ላይ ትምህርታቸው ይማራሉ። ነገር ግን አማንዳ በድንገት ለረጅም ጊዜ ትምህርት በሚማሩበት ሰዓት ትጠፋ ነበር። በኋላ ላይ ደግሞ በወቅቱ የጠፋችበት ሰዓት ከዳን ሽናይደር ጋር እንደነበረች ልጆቹ ይሰማሉ። በተመሳሳይ ጊዜ ደግሞ የአማንዳ አባት በቀረጻው ቦታ ላይ ከተለመደው በላይ ይገኝ ነበር። ሁልጊዜም በአቅራቢያው ነበረ። ሁልጊዜ ይከታተላት ነበር። እናም ነገሩ ይበልጥ አሳሳቢ የሚሆነው እዚህ ጋር ነው። ምክንያቱም አባቷ ሪክ አማንዳ ከዚህ ሲስተም ወይም ከዚህ ስርዓት መጠበቅ ይችል ነበር። ነገር ግን ያደረገው ነገር ቢኖር ያ ብዙዎች ታዳጊዎችና ብዙ አዋቂዎች ዲስትሮይ ያደረገ ማሽን በዙሪያዋ እንዲገነባ ፈቅዶ ነበር። ኦልዛት የተሰኘው ፕሮግራም ከተቀላቀለች ከ3 ዓመት በኋላ የራሷ ሾው ጀመረች፣ ዘ አማንዳ ሾው የተባለ። ይህ ደግሞ አሁን በምናወራው ታሪክ ውስጥ እጅግ በጣም አስፈላጊ ዲቴይል ነው። ዳን ሽናይደር እንደነገርኳችሁ ኦልዛት የተሰኘው ሾው ያዘጋጀው ራሱ ነበረ። ዘ አማንዳ ሾው ያዘጋጀውም እሱ ራሱ ነበረ። አማንዳ ደግሞ በሱ ስኬት ላይ ዝም ብላ አልተወነችም። እሷ ራሷ የሱ ስኬት ነበረች። ያለ አማንዳ ምናልባት ዳን ሽናይደር የኒኮሎዲያን ንጉስ መሆን አይችልም ነበር። አያችሁ አይደለ? እሷ ያን ያህል አስፈላጊ ነበረች ማለት ነው። ግን የአማንዳን የሥራ ጫና ተመልከቱ። ገና በ13 ዓመቷ 3 የተለያዩ ሾዎች እያፈራረቀች ትሰራ ነበር። ኦልዛት፣ ፊገር ኢት አውት፣ ዘ አማንዳ ሾው። በህዝብ ፊት መቅረብ ነበረባት፣ ኢንተርቪው ማድረግ ነበረባት፣ ፊልም በሚቀረጽበት ቦታ ላይ ደግሞ ትምህርቷን መከታተል ነበረባት። ይህ ነገር ደግሞ ኢንዱስትሪያላይዝድ ፌም እንለዋለን። ግን እዚህ ፓርት ላይ የኒኮሎዲያን ጨለማው ገጽታ በደንብ አድርጌ የነገርኳችሁ ሆኖ አልተሰማኝም። እናም ልብ ብላችሁ ማድመጥ እንዳረሱ። ዛሬ ሰዎች የድሮ የኒኮሎዲያን ቪዲዮዎች መልሰው መመልከት ሲጀምሩ ምቾት የሚነሳ ነገር በውስጡ አግኝተዋል። ቀልዶቹ ለህፃናት የማይገቡ ቀልዶች ነበሩ። ሌላም ዊርድ የሆነ ትዕይንት ነበረ፣ ዘ ፊት የተባለው። ይህ ትዕይንት የእግር ትዕይንት ነው። ህፃናት ሴቶች እግራቸው ካሜራ ላይ እንዲያሳዩ ይደረጋል። ከዛ በኋላ ደግሞ ስውር የሆነ ወሲባዊ ፍንጮችም አሉበት። የካሜራ አንግላቸውን በጣም ዊርድ ነበር። እናም የቀድሞ ጸሐፊዎችና ተዋናዮች ቆይተው እንደገለጹት ዳን ሽናይደር ሰዎችን ለመቆጣጠር የሚሞክር ወይም ኮንትሮሊንግ ነበር ይሉታል። በትንሽ ነገር የሚናደድ ሰዎችን የሚበዘብዝና ተገቢ ያልሆነ ባህሪ ያለው ሰው ነበር። ዳን ሽናይደርና ኒኮሎዲያን ላይ የቀረቡ ክሶች ነበሩ። ሴት ጸሐፊዎች ተገቢ የሆነ ክፍያ አይሰጣቸውም ነበር። በቀረጻ ቦታ ሰዎችን ማስፈራራት የተለመደ ነገር ነበር። ተዋናዮችም ከሱ ጋር የግል ቅርበት እንዲኖራቸው ጫና ይደርስባቸው ነበር። እናም ይህ በእንዲህ እንዳለ አማንዳ ያለምንም ማቋረጥ ስራዋን ትቀጥል ነበር። እረፍት የላትም። በጉርምስና ወቅት እንኳን ራሷን የምታዳምጥበት ሰዓት አልነበራትም። እማያልፍ ነገር የለም። ጊዜው እያለፈ አማንዳም እያደገች ስትመጣ በጣም ትኩረት የሚስብ ነገር ተከሰተ። ዝም ብላ የኒኮሎዲያን ልጅ መሆኗ አበቃ። እሷ እውነተኛና ከፍተኛ ገቢ የምታስገኝ ኮከብ ሆነች። ዋት አ ገርል ዋንትስ፣ ሺ ኢዝ አ ማን እና ሄር ስፕሬይ የተባሉ ፊልሞች ላይም በደንብ ብቃቷን አሳይታለች። በዚህ ምክንያትም ትልልቅ የተባሉ የሆሊውድ ፕሮጀክቶች ለብቻዋ መሸከም እንደምትችል አረጋገጠች ማለት ነው። ግን ደግሞ የኃይሉ ሚዛን የተቀየረው እዚህ ፓርት ላይ ነው። አማንዳ ከእንግዲህ በኋላ ኒኮሎዲያን ላይ የነበራት ጥገኝነቷ አበቃ። ይልቁንም ኒኮሎዲያን በአማንዳ ላይ ጥገኝነት አደረገ። ይህ ደግሞ ዳን ሽናይደር በሚገባ ተረድቶት ነበር ይባላል። ለዚህም ነው ዘ አማንዳ ሾው ካበቃ በኋላ በአማንዳ ህይወት ዙሪያ የሚያጠነጥን ሌላ ተከታታይ ድራማ ፕሮዲስ ያደረገው። ይህ ፊልም ደግሞ
What I Like About You ይባላል። ይህ ደግሞ በጣም አስፈላጊ ነው፣ ምክንያቱም ይህ ፕሮግራም ከእሷ ጋር ያለው ቅርበት እስከ አፍላ የጉርምስና እድሜዋ ድረስ ረጅም ጊዜ እንዲቀጥል አድርጎለታል። አሁንም ይህ በእንዲህ እንዳለ አማንዳ እንደ ማሽን መስራቷን አላቆመችም። What I Like About You የተሰኘው ፕሮግራም በምትቀርጽበት ሰዓት ያ ቅድም የነገርኳችሁ 3 ፊልሞች ማለት ደግሞ ሄር ስፕሬይ፣ ሺ ኢዝ አ ማን እናም What a Girl Wants የተባሉ ፊልሞች አንድ ላይ ትቀርጽ ነበር። ይህ የሆነው ደግሞ ገና በ20 ዓመቷ ነበር። አብዛኛው አዋቂ ሰው እንኳን ቢሆን የአማንዳን ያክል ዓመታት በስራ ላይ ቢያሳልፍ በጣም ይታክታል፣ በርን አውትም ያደርጋል። አማንዳ ባይንስ ግን የግማሽ ዘመን ህይወቷን ያሳለፈችው በሙያተኛነት ስራ ላይ ነበር። ከዛም አንድ በጣም ትልቅ ክስተት ተፈጠረ። 2007 ላይ የተለቀቀው ሄር ስፕሬይ የተባለ ፊልሟ እጅግ በጣም ስኬታማ ሆነ። ከዛን ሰዓት ጀምሮ አማንዳ ግንኙነቶችን ማቋረጥ ጀመረች። ይህንን ያደረገችው ደግሞ ዝም ብላ ከተራ ሰዎች ጋር አልነበረም። መላው የስራ ህይወቷ ከቀረጹት ከነዛ 2 ወንዶች ጋር ነበረ፣ ከዳን ሽናይደርና ከአባቷ ጋር። ከዳን ሽናይደር ጋር የነበራት የስራ ግንኙነት በቋሚነት አቋረጠች። አባቷ ማናጀሯ ነበረ፣ እሱም ከስራው አባረረችው። የቀድሞ የስራ ወኪሏ CAA ይባል ነበረ፣ ክሪኤቲቭ አርቲስትስ ኤጀንሲ ማለት ነው። የተሰጥኦና የስፖርት ተወካይ ድርጅት ነው። እናም ይህ ድርጅት ትታ ከሌላ WME ከተባለ የውክልና ድርጅት ጋር ስራ ጀመረች። ይህ ደግሞ አማንዳ ራሷን ችላ ለመቆም ያደረገችው የመጀመሪያ እርምጃ ነበር። እናም እውነቱን ለመናገር ይህ እርምጃ በህይወቷ ውስጥ እጅግ አስፈሪው ቅጽበት ሳይሆን አይቀርም። ምክንያቱም ሰዎችን ከሚቆጣጠሩ ስርዓቶች ውስጥ አምልጠው የወጡ ሰዎች ትልቁንና ከባዱን ትግል የሚያጋጥማቸው ካመለጡ በኋላ ባለው ጊዜ ነው። ነፃነት በሐሳብ ደረጃ በጣም ደስ ይላል። ነገር ግን የአንድን ሰው ማንነት ሙሉ በሙሉ ተገንብቶ የኖረው በቁጥጥር ስር በነበረበት ጊዜ ከሆነ ነፃነት የሚባል ራሱ በጣም ሊያስፈራ ይችላል። ራሱ ዳን ሽናይደር ኳየት ኦን ሴት የተባለው የዶክመንተሪ ፊልም ከተለቀቀ በኋላ በሰጠው ቃለ መጠይቅ ላይ እንደተናገረው አማንዳ በአንድ ወቅት በእኩለ ሌሊት ደውላለት ከወላጆቿ የህግ ነፃነት ወይም ኢማንሲፔሽን ለማግኘት እንዲረዳት ጠይቀው ነበር። ለዚህ የቀረበው ምክንያት ወላጆቿ ያልተስማሙበት የፍቅር ግንኙነት እንደነበር ይናገራል። በዛ ወቅት አማንዳ ጉርምስና ላይ ነበረች። እናም በጣም በእድሜ ከሚበልጣት ሰው ጋር ሪሌሽንሺፕ ውስጥም ነበረች። ይህ ሰው ደግሞ ኒክ ዛኖ ይባላል። ሁለቱም ከ2002 እስከ 2006 ኤር በተደረገው What I Like About You በተባለው ሾው ውስጥ ስታር አድርገው ነበር። ነገር ግን ብዙ ሰዎች ከዚህ በስተጀርባ ከዚያ የላቀ ብዙ ነገሮች እየተከሰቱ እንደነበሩ ያምናሉ። ምክንያቱም በወቅቱ አማንዳ ዳን ሽናይደርን እንደዛ ብላ በጠየቀችው ሰዓት የዳን ሽናይደር ምላሽ ሂጂና ከወላጆችሽ ጋር ተነጋገሪ ወይም ተረጋጊ እስኪ የሚል ምላሽ አልነበረም የሰጣት። ይልቁንም ከወላጆቿ በስተጀርባ የህግ ነፃነት እንድታገኝ የሚያስችሉትን ደረጃዎች በሚስጥር ለማመቻቸት እንደረዳት ይነገራል። ይህ ድርጊት ሆን ተብሎ የተደረገ ይሁን አይሁን የሚታወቅ ነገር የለም። ነገር ግን በዳን ሽናይደርና በአባቷ መካከል ከፍተኛ የሆነ አለመግባባት ተከስቶ ነበር። እናም አሁንም ጊዜው እየሄደ ነው። እናም 2008 ገባ። ያ ያማረውና የተስተካከለው የአማንዳ ገጽታ እየተሰነጣጠቀ መምጣት ጀመረ። ያቀረቻቸው ፕሮጀክቶች በሙሉ ተሰረዙባት። ከሰዓት ማክበር ጋር የተያያዙ ችግሮችና መደበኛ ያልሆኑ እንግዳ ባህሪያት ማሳየት እንደጀመረች የሚገልጹ ወሬዎች በየቦታው ወጡ። የምትሰጣቸው ቃለመጠይቆች መመልከት እንኳን ለተመልካቾች ምቾት የሚነሳ ነገር ሆኖ ተገኘ። አማንዳ ከፍተኛ የሆነ ስጋትና ጭንቀት ያለባት ትመስል ነበር። ሐሳቧ በጣም የተበታተነ ይመስል ነበር። እረፍታታም ትናወጥ ነበር። 2010 ላይ ደግሞ የትወና ሙያዋን በማቆም ጡረታ እንደወጣች ተናገረች። በዛን ሰዓት እድሜዋ 24 ነበረች። ይህ እድሜ ብዙ ተዋናዮች የመጀመሪያውን ትልቅ የሥራ ዕድል ለማግኘት ከሚፈጁበት እድሜ እንኳን ያነሰ ነው። ነገር ግን አማንዳ በዛ እድሜዋ ሳይኮሎጂካሊ በጣም ተዳክማ ነበር። ከዛም መታሰር መጣ። ጠጥቶ ማሽከርከር፣ አደጋ ድርሶ ማምለጥ ወይም ሂት ኤንድ ራን፣ የመንጃ ፈቃድ መታገድ፣ አደባባይ ላይ የተፈጠሩ አስነዋሪ የሆኑ ድርጊቶች። እናም ሚዲያው ሁሉ ይህ ወሬ እንደ መዝናኛ ወሬ ነበር ያስተናገደው። ነገር ግን አሁን ወደ ኋላ መለስ ብለን ጉዳዩን መመልከት ስንጀምር ነገሩ ዓለም በሙሉ ወደ ወሬ ይዘት ቀይሮ በሚያላግጥባት ጊዜ በአደባባይ ህይወቷ በከፍተኛ ሁኔታ እየፈረሰባት ያለችን ሚስኪን ሰው ገጽታ ነው የሚመስለው።
እናም 2013 ላይ ደግሞ አማንዳ የሰው መኪና ማቆሚያ መንገድ ላይ እሳት አነደደች። በቁጥጥር ስር ውላም በአእምሮ ሕክምና ውስጥ ክትትል እንድታደርግ ተደረገ። ሪፖርቶች እንደሚያሳዩት ባህሪዋ ሙሉ በሙሉ የተዛባ ነበር። እሳት በምታነድበት ሰዓት ውሻዋ ተጎድቶ ነበረ፣ እሷም ልብሷ ተቃጥሎ ነበር። እናም ህዝቡ ደግሞ እንደምታውቁት በይፋ እሷን እብድ ብሎ የፈረደባት ጊዜ ነበር። ስለዚህ እዚህ ፓርት ላይ ሊመለስ የሚገባው ምቾት የሚነሳ ጥያቄ አለ። ከነዚህ ሁሉ ዓመታት በኋላ በሰው ልጅ አእምሮ ላይ በትክክል ምን ይከሰታል? የማያቋርጥና እረፍት የሌለው የሥራ ጫና፣ ሊኖር የሚችል የሥራ ብዝበዛ፣ የማንነት ሙሉ በሙሉ መፍረስ፣ የህዝብና የሚዲያ የክትትል አይን፣ የስሜት መገለል ወይም ብቸኝነት፣ የአደንዛዥ እጽ ወይም ሱሰኝነት አጠቃቀም፣ ያልተፈታ ስነ ልቦናዊ ቁስል ወይም ትራማ። ምክንያቱም በስነ ልቦና እይታ ሰዎች ከባሮ ተነስቶ ካለምንም ምክንያት እብድ አይሆኑም። ብዙውን ጊዜ ከጀርባው የተከማቸ ብዙ ነገር አለ ማለት ነው። አማንዳ ቆይቶ እንደገለጸችው በጣም የሚያስፈሩ የቅዠት ስሜቶች ወይም ሃሉሲኔሽንስ እና ከመጠን ያለፈ የጥርጣሬና የፍርሃት ስሜት ወይም ፓራኖያ ያጋጥሟት ነበር። ውሎ አድሮ ግን የአማንዳ እናት በእሷ ላይ ህጋዊ የሞግዚትነት ወይም ኮንዘርቫቶርሺፕ መብት አገኘች። እናም ለአያሌ ዓመታት አማንዳ ከሆሊውድ ጠፋች። ነገር ግን ጊዜ እያለፈ በሄደ ቁጥር እሷ ራሷ ወደ ሚዲያ በመውጣት እርዳታ መጠየቅ ጀመረች። ሚዲያ ላይ ብቻ ሳይሆን መንገድ ላይም ሜንታል ብሬክዳውን ሲያጋጥማት ሰዎችን አስቁማ እርዳታ መጠየቅ ጀመረች። ይህ ማለት ደግሞ ወደ ራሷ እየተመለሰች ነው ወይም ሰልፍ አዌርነሷ እየተመለሰ ነው ማለት ነው። እናም አሁን ላይ የጥፍር ስራ ሙያ ላይ ተመርቃ ስራ እንደያዘችም ይነገራል። ፊቷ ላይ ያለችው የልብ ቅርጽ ንቅሳትና የቅንድቧ ጉዳይ እርሱት። አማንዳ የድሮ መልኳ አይታችሁ የአሁኑ መልኳ ስታዩት በጣም ነው የምታዝኑባት። ብዙ ጊዜ ህፃናት በጣም ታዋቂ ስለሆኑ ገንዘብ የሚያስገኙልን ብቻ ይመስለናል። ነገር ግን ሚዲያው ውስጥ ሆሊውድ ውስጥ የሚፈጠር ነገር ከምታስቡት በላይ በጣም ቆሻሻ ነው። እናም አደራችሁ መንገድ ላይ ካገኛችኋት ፎቶ እንዳታነሷት፣ ሰላሟን ስጧት። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ ማድረግ እንዳረሱ፣ ሰብስክራይብ የምትለው በተን ጠቅ አድርጋችሁም የቻነሌ ቤተሰብ ሁኑ። እናም እንደነገርኳችሁ የእግር ኳስ ቻነላችን ተከፍቷል። እየገባችሁ ሰብስክራይብ አድርጉ። ሊንኩ ዲስክሪፕሽን ላይ አስቀምጬላችኋለሁ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ